በኢትዮጵያ 11 ሰዎች ላይ የዝንጀሮ ፈንጣጣ በሽታ መገኘቱ ተነገረ። የዝንጀሮ ፈንጣጣ የኤምፖክስ በኢትዮጵያ መግባቱ ከተነገረበት ከግንቦት 17 አንስቶ እስካሁን ለ40 ሰዎች ምርመራ ተደርጎ በ17 ሰዎች ላይ በሽታው መገኘቱን የጤና ሚኒስቴር አስታውቋል። በበሽታው የአንድ ሰው ህይወት ያለፈ ሲሆን አንድ ሰው ደግሞ ከዝንጀሮ ፈንጣጣ በሽታ አገግሟል። በዝንጀሮ ፈንጣጣ መያዛቸው ከተረጋገጡ ሰዎች መካከል ለ15 ሰዎች በተለይቶ ማቆያ ስፍራ የሕክምና ክትትልም እየተደረገላቸው ይገኛል። የኤምፖክስ ቫይረስ የተገኘባቸው ሰዎችም እንደ ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ የንፍፊት ማበጥ፣ የቆዳ ቁስለትና ድካም፣ የጡንቻ የጀርባ ህመምና ምልክቶች የሚታዩባቸው ሲሆን በሽታው በተለይም ታማሚዎች አካል ላይ ቁስል ካለ በቀላሉ የሚተላለፍ ሲሆን በንክኪና የቅርብ ለቅርብ ትንፋሽም ግንኙነቶች ዋነኛ መተላለፊያ መንገዶችም ናቸው። ህብረተሰባችን ከኤምፖክስ በሽታ ራሱን ለመጠበቅ የኤምፖክስ ምልክቶች ካሉባቸው ታማሚዎችም ንክኪ በመቀነስ ታማሚዎቹ የተጠቀሙባቸውን ቁሳቁሶች፣ አልባሳትና መኝታ በአግባቡ ሳያጸዱ ባለመጠቀም የአፍና የአፍንጫ መሸፈኛዎችን በመጠቀም የግልና የእጅ ንጽህና በመጠበቅ ተገቢውን ጥንቃቄ እንዲያደርግም ሚኒስትሩ አሳስቧል። የኤምፖክስ ምልክቶች የሚያሳይ ማንኛውም ሰው የሚገኝበት ጊዜ በአቅራቢያው ወደሚገኝ የጤና ተቋም ሪፖርት ማድረግ እንዲሁም በ952ና በ8335 ነጻ የስልክ መስመር የምክርና መረጃ አገልግሎት ማግኘት እንደሚቻል ተገልጿል። ዘገባው የትዕግስት ላቀው ነው። በወላይታ ሶዶ ከተማ የ8 ዓመቷን ታዳጊ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። በወላይታ ሶዶ ከተማ አራዳ ቀበሌ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት እንዲቀጣ መወሰኑን የሶዶ ከተማ ፖሊስ አስታውቋል። በወላይታ ሶዶ ከተማ የጉሩሞ ላዲሳ ቀበሌ ነዋሪ ሆኖ ተከሳሽ ኤፍሬም ጪማ የተባለ ግለሰብ የካቲት 15 ቀን 2017 ዓ.ም አመሻሽ 12:30 አካባቢ የግል ተበዳይ የሆነችውን የ8 ዓመት ታዳጊ ጁስና ኮሾሮ ገዝቶ በማታለል ያስገድዶ መድፈር ወንጀል መፈጸሙም ተገልጿል። ግለሰቡ ከዚህ በፊትም በነፍስ ግድያ ወንጀል ተባባሪ ሆኖ የ14 ዓመት ጽኑ እስራት የተፈረደበትና የእስር ጊዜውን ሳይጨርስ በምህረት የወጣ መሆኑን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግሯል። የወላይታ ሶዶ ከተማ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ግንቦት 27 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ኤፍሬም ጪማን በ20 ዓመት ጽኑ እስራት እንዲቀጣም ውሳኔ አስተላልፎበታል። ዘገባው የሳምራይ ስዩም ነው። ሞተዋል ተብለው በአስክሬን ሳጥን ውስጥ ገብተው የነበሩት የ88 ዓመት አዛውንት በህይወት አለሁ ማለት ከአስክሬን ሳጥን ወጥተው በህይወት መኖራቸው ብዙዎችን እያነጋገረ ይገኛል። የቼክ ሪፐብሊክ ዜጋ የሆኑት የ88 ዓመት አዛውንት በሕክምና ባለሙያዎች ነበር ሞተዋል ተብሎ ወደ ሳጥን እንዲገቡ የተደረገው። አዛውንቷ በመኖሪያ ቤታቸው መተንፈስም መንቀሳቀስም ያቀታቸዋል። በዚህን ጊዜ ባለቤታቸው የሕክምና እርዳታ ቡድንም ይጠራሉ። ባለሙያዎችም ሞታቸውን ገልጸው ወደ ሬሳ ሳጥን እንዲገቡና ወደ ሆስፒታል እንዲወሰዱም ያዛሉ። ሳጥን ውስጥ የገቡት ሴት የአፓርታማውን ደረጃ እያወረዱ ባለበት ሰዓትም ድምጽ ያሰማሉ። በፍጥነትም አምቡላንስ ጠርቶ ሬሳ ክፍል ሊገባ የነበረው አካላቸው ወደ መታከሚያ ክፍል ሊገባ ችሏል። ብሌስክ የተባለው የሀገራዊ ሚዲያ ጠቅሶ ዘገባውን የሰራው ፎክስ ኒውስም ዘግቦታል። ልብ ስራውን የሚያቆምባቸው ክስተቶችም እንዲህ አይነቱን ነገር ሊፈጥር እንደሚችል የክሊቭላንድ የሕክምና ባለሙያዎችም ገልጸዋል። ሐማስ የተባበሩት መንግስታት ድርጅት በጋዛ የተኩስ አቁም ላይ ያወጣውን ውሳኔ ውድቅ በማድረጓ አሜሪካን ወቀሰ። የውሳኔ ሀሳቡ 14-1 የሆነ የድጋፍ ድምጽ ቢያገኝም ብቸኛ የውሳኔ ተቃዋሚዎች የሆነችው አሜሪካ ድምጽን በድምጽ የመሻር መብቷን በመጠቀም ውድቅ አድርገዋለች። የፍልስጤም ቡድን በዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ አፋጣኝና ዘላቂ የሆነ የተኩስ አቁም እንዲወጣ የሚጠይቀውን ውሳኔ በመቃወም የሰጠችውን ድምጽ ዋሽንግተን ለእስራኤል ያላትን ጭፍን አድሎ የሚያሳይ ምልክት ነው ሲልም አውግዞታል። በጸጥታ ምክር ቤት ውስጥም ካሉት 15 አገራት 4ቱ ውሳኔውን ቢደግፉትም የዩኤስ አስተዳደር የመላው ዓለምን ፍላጎት በመቃወም የሰጠውን ውሳኔ አጥብቀን እናወግዛለን ሲልም ሐማስ ተደምጧል። ይህ የእብሪት አቋም ለዓለም አቀፍ ሕግ ያለውን ንቀትና የፍልስጤም ደም መፋሰስን ለማስቆም የሚደረገውን ማንኛውንም ዓለም አቀፍ ጥረት ሙሉ በሙሉ ውድቅ ለማድረግ ያለውን ፍላጎት ያሳያል ሲል ሐማስ ተደምጧል። ሐማስ አክሎም ይህ እርምጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በንጹሃን ዜጎች ላይ እያካሄደ ያለውን ጭካኔ የተሞላበት የዘር ማጥፋት ጦርነት እንዲቀጥል አረንጓዴ ብርሃንም ሰጥቷልም ነው ያሉት። በተጨማሪም የጸጥታው ምክር ቤት እርዳታ ወደ ጋዛ መድረስ አለመቻሉ ስለ ዓለም አቀፉ ማህበረሰብ ተቋማት ሚናና የዓለም አቀፍ ህጎችና ስምምነቶችን ትክክለኛነት መሰረታዊ ጥያቄዎችን ያስነሳል ሲል ተከራክሯል።